ብዙዎቻችሁ የምትቸገሩ የፔፓል አካውንት ዛሬ በዚህ ቪዲዮ ላይ እንዴት አድርጋችሁ መክፈት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። የዋይዝ አካውንትን ከኢትዮጵያ ሆናችሁ በቀላሉ እንዴት መክፈት እንደምትችሉ ዛሬ በዚህ ቪዲዮ ላይ ስቴፕ ባይ ስቴፕ አሳያችኋለሁ። ፔፓል ዋይዝ ከዋይዝ ልጠቀማለኝ ነው። አሁን ዋይዝ ላይ ስንት አለ? 3 ከ15 ነው ያለ ለምሳሌ። ከዛ ቶታል ፔመንቱን ደመረው። ብዙዎቻችሁ ኦንላይን ላይ ገንዘብ እንዳሰሩ ከሚያደርጓቸው ምክንያቶች መካከል አንደኛው የፔፓል አካውንት አለመኖር ነው። ኢትዮጵያ ውስጥ ነው የሚከፈት የፔፓል አካውንት ገንዘብ ለመላክና ለመቀበል አስቸጋሪ መሆኑ እንዲሁም አለመስራቱ ነው። ነገር ግን ዛሬ በዩኬ እንዴት አድርጋችሁ በቀላሉ ፔፓል አካውንት እንዴት አድርጋችሁ በዩኬ መክፈት እንደምትችሉ እንዲሁም ደግሞ የቲክቶክ አካውንታችሁ ላይ የምትሰሩትን ገንዘብ እንዴት አድርጋችሁ ኢንቴግሬት ማድረግ እንደምትችሉ ከዚህ በፊት አሳይቻችኋለሁ። የትኛውን ቦታ ላይ የሰራችሁትን ገንዘብ ልትስልኩበትና ልትቀበሉበት የምትችሉበትን የፔፓል አካውንት አከፋፈት ስቴፕ ባይ ስቴፕ ዛሬ ያሳያችኋለሁ። አውቶ ኦፕን ፔፓል አካውንት ብላችሁ ሰርች ብታደርጉ ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። ነገር ግን አንድ ቪዲዮ ከተሰራ በኋላ ብዙ ሰው ያን መንገድ ስለሚጠቀምበት ከተወሰነ ጊዜ በኋላ ፔፓል ያን መንገድ ስለሚያውቅ ይዘጋዋል። ስለዚህ ዛሬ ማሳያችሁ እኔ ከ2 ዓመት ተኩል ኦልሞስት 3 ዓመት የሚጠጋ ያህል የተጠቀምኩበትን የፔፓል አካውንት የከፈትኩበትን መንገድ ነው። እናንተም ይህንን መንገድ ተጠቅማችሁ በመክፈት መስራት ትችላላችሁ። እስካሁን ድረስ ምንም አይነት ሰስፔሽን ወይም ሊሚቴሽን አላጋጠምም። ስቲል እንኳን ሊሚቴሽን ቢያጋጥማችሁ ነው ቢዘጋባችሁ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉም ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ አሳያችኋለሁ። ምናልባት አካውንታችሁ ሊሚቴሽን ቢያጋጥመው ወይም ደግሞ አካውንታችሁ ውስጥ ብር እንደገባ ቢያዝባችሁ እንዴት አድርጋችሁ ማስለቀቅ እንደምትችሉ እንዴት አድርጋችሁ መሙላት እንደምትችሉ ደግሞ ቪዲዮ ላይ አብሬ አያይዤ አሳያችኋለሁ። አብዛኞቻችሁ ኢንተርናሽናል ክፍያዎችን መክፈል ትፈልጋላችሁ። የምትፈልጉትን ዕቃ ከውጭ ወደ ኢትዮጵያ እንዲመጣላችሁ ለማድረግ ክፍያዎችን መክፈል ትፈልጋላችሁ። ኮርሶችን ለመማር መክፈል ትፈልጋላችሁ። አፕሊኬሽኖችን፣ ቪፒኤኖችን እንዲሁም ስልክ ቁጥሮችን ኤኒቲንግ ብቻ ዓለም አቀፋዊ ስራዎችን ለመስራት ገንዘብ ለመቀበልም ለመላክም በምትፈልጉበት ጊዜ የኢንተርናሽናል ማስተር ካርድ እንደሚያስፈልጋችሁ ታውቃላችሁ። ዛሬ ቪዛ ካርድ ከሚሰጡን መካከል አንዱ ዋይዝ የሆነውን የዋይዝን የባንክ አካውንት እና እንዲሁም ደግሞ የማስተር ካርድ ወይም ደግሞ የቪዛ ካርድ እንዴት በቀላሉ ማግኘት እንደምትችል ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ምንም አይነት ችግር ሳይገጥማችሁ ምንም አይነት ሊሚቴሽን ሳይኖርበት ካርዳችሁ በሚገባቻችሁ ላይ እንዲገባ የምትፈልጉ ከሆነም እያንዳንዱ የማሳያችሁን ስቴፕ ትኩረት ሰጣችሁ ከመጀመሪያ እስከ መጨረሻ ለአንድ ጊዜ ተመልከቱ። ከዛ ድጋሚ ተመልሳችሁ ያሳያችሁን ስቴፕ ባይ ስቴፕ ካደረጋችሁት ምንም አይነት ችግር ሳይፈጠር በቀላሉ በ10 በ20 ደቂቃ ውስጥ ብቻ ካርዱን ማግኘት ትችላላችሁ። ስለዚህ ቀጥታ ወደ ፕሮሰሱ እንሄዳለን። ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ ገብተን ዳውንሎድ እናደርጋለን አፖችን። የመጀመሪያው የሚያስፈልገን ቴምፖራሪ ነምበር ነው። ቴምፖራሪ ነምበር ሲም የሚል አለ። እሱን ዳውንሎድ እናደርገዋለን። አንደኛ እኔ ኦልሬዲ ዳውንሎድ ስላደረግኩት ነው። ኦፕን ብላችሁ መጠቀም ስላላችሁ። ቀጣይ የሚሆነው ደግሞ የፔፓል አካውንታችንን ዳውንሎድ ማድረግ ደግሞ ቪፒኤናችን ዳውንሎድ ማድረግ ነው። አሁን ቪፒኤንን ዳውንሎድ እናደርገን። የምትፈልጉትን ማንኛውንም ቪፒኤን ዳውንሎድ ማድረግ ትችላላችሁ። የዩኬ ሰርቨር ያለውን ኮኔክት ማድረግ የምትችሉት ቱርቦም ሊሆን ይችላል፣ ቪፒኤን ሰርቨር ኤኒቲንግ ብቻ የምፈልጉትን ዳውንሎድ ማድረግ ትችላላችሁ። እኔ እንዳጋጣሚ አሁን ኮኔክት አድርጌ የተጠቀምኩት ያለኝ ሲፈን ወይም ደግሞ ፊስፎን የሚባለውን ነው። እሱን ኮኔክት አድርጌዋለሁ ከዩኬ ሰርቨር ጋር እንደምትመለከቱት። ከዩኬ ሰርቨር ጋር ኮኔክት ካረኩት በኋላ ወጣና እንደገና ፕሌይ ስቶር ላይ ገብቼ ፔፓልን ዳውንሎድ አደርጋለሁ። ፔፓልን ዳውንሎድ ስታደርጉ በኢትዮጵያ አድራሻ እምቢ ስለሚላችሁ አፕሊኬሽኑን ዳውንሎድ ለማድረግ ፕሌይ ስቶር ላይ የግዴታ ቪፒኤን ኮኔክት ማድረጋችሁን እንዳትረሱ። ቪፒኤን ኮኔክት ካደረግን በኋላ ፔፓልን ዳውንሎድ እናደርገዋለን። ኦልሬዲ እኔ ዳውንሎድ አድርጌዋለሁ ማለት ነው። ከዛ ክሮም ላይ እንገባለን። ክሮም ጋር ገብተን ጀስት ፔፓል.com ብለን ነው ሰርች የምናደርገው። ከዛ ራሱ ወደ ዩኬ ሰርቨር ይወስደናል። ምክንያቱም ቪፒኤኑ ከዩኬ ጋር ኮኔክት ስላደረግ ነው ራሱ የዩኬ ሰርቨር ጋር ኮኔክት ያደርጋል። ጀስት ቀጥታ ገብተን ሳይን አፕ ብቻ ነው የምንለው። ሳይን አፕ ስንለው ወደ ፐርሰናል እና ቢዝነስ ብሎ ይመጣልና እኛ ፐርሰናል የሚለውን እንመርጣለን። ፐርሰናል የሚለውን ከመረጥ በኋላ ጌት ስታርት እንለዋለን። ታች ጋር ጌት ስታርት የሚለውን ከተጫን በኋላ ወደ ኢሜይላችን እንድናስገባ ሳይን አፕ እንዳደረግ ይመጣልናል። እንደምታዩት ከላይ ጋር ዩኬ አድርጎልናል። ኢሜይላችንንም እናስገባለትና ኢሜይል ካስገባን በኋላ ኔክስት ብለን እንጫነዋለን ማለት ነው። ኔክስት ካደረግነው በኋላ ፎን ናምበር የዩኬ +44 ብሎ ይመጣልናል። ከዛ ፎን ናምበራችን እንድናስገባ ይመጣል። ስለዚህ ቴምፖራሪ ፎን ናምበር ዳውንሎድ ያደረግነውን አፕሊኬሽን ላይ እንገባለን። ቴምፖራሪ ፎን ናምበር የሚለው ውስጥ ገብተን ኢሲም ናምበር እንወስዳለን። ፐብሊክ ናምበርስ የሚለውን እንመርጣለን። ፐብሊክ ናምበር ከመረጥ በኋላ ካንትሪ ምረጡ ስለን ዩኬ እንለዋለን። ዩኬን ከመረጥንለት በኋላ የዩኬ ናምበር ካሉት ውስጥ አንዱን እንመርጣለን። ማስታወቂያ ፍሬ ስለሆነ የምንጠቀም ማስታወቂያ መኖሩ አይቀርም። ማስታወቂያውን እንደጨረሰ አጥፍተን ቀጥታ ከዩኬ ናምበሩን ኮፒ እናደርገዋለን። ከላይ ጋር ኮፒ የሚል አለ +44 ብሎ ኮፒ እናደርገዋለን። ከዛ መተን እዚህ ፔፓል ላይ ፔስት እናደርገዋለን ማለት ነው። ፔስት ስናደርገው +44 የምትለውን እናጥፋታለን።
ምክንያቱም ኦልሬዲ ካንትሪ ኮድ ስለሆነ እዛ ጋር ፕላስ 44 ብሎናል። ሶ 44 ምትሏን ካጠፋን በኋላ ወደ ኮድ ይልክልናል ወደ ስልኩ። ወደዚህ ስልክ ቁጥር ገብተን እዛው ፎን ናምበር የምናገኝበት ጋር ሪፍሬሽ እናደርገዋለን። ፍሪ ፎን ናምበር ሶ ኦቲፒውን 341578 የሚለውን እንመርጥና ኮፒ አድርገን እናስገባለታለን። ኮንፊርም ለማድረግ ኔክስት እንለዋለን። ክሬት ፓስወርድ ይለናል። ፓስወርድ ክሬት ማይ ኦን ፓስወርድ እንለዋለን ከታች ጋር። ከዛ የራሳችንን ፓስወርድ እናስገባለትና ኔክስት እንለዋለን። ከዛ በኋላ ናሽናሊቲ እንዲሁም ፐርሰናል ዲቴይሎችን ይጠይቀናል። ኔም እና በርዝ ዴት ይጠይቀናል። ሶ ናሽናሊቲ ጋር ኢትዮጵያ እንለዋለን። ኢትዮጵያ የሚል ፈልገን መርጥለታል። ኢትዮጵያ የሚለው ፈርስት ኔም ላይ የራሳችሁን ትክክለኛ ስም እስከ አባታችሁ አስገቡለት። ምናልባት እስካሁን ድረስ እኔ ኦልሞስት ከ2 ዓመት ተኩል 3 ዓመት አካባቢ እየተጠቀምኩበት ያለሁት ነው። ምንም አይነት ችግር ገጥሞኝ አያውቅም። ነገር ግን ምናልባት ችግር ከገጠማችሁ ስለሚያስፈልጋችሁ ትክክለኛ ፈርስት ኔማችሁና ላስት ኔማችሁ ማስገባታችሁን እንዳትረሱ። ፓስፖርት ካላችሁ ፓስፖርት አስገብታችሁ ቬሪፋይ ለማድረግ ገንዘባችሁ ሆልድ እንዳይደረግ ላይ ማለት ነው። ስለዚህ ፈርስትና ላስት ኔም በርዝ ዴታችንን በትክክል ዶክመንት ላይ ያለ ፓስፖርት ላይ ያለውን ኦር ናሽናል አይዲ ላይ ያለውን በስርዓት እናስገባለን። ከዛ ፖስታል ኮድ የሚለው ጋር አድሬስ ነው። ሰው እነዚህንም ስክሪን ላይ የምትመለከቷቸውን አድሬሶች ወይም ደግሞ አታለበት 21 የቴሌግራም ቻናል ላይ ፖስት የተደረጉ አድሬሶችን መርጣችሁ መጠቀም ትችላላችሁ። ፖስታል ኮዱን እንዲሁም ካንትሪውን፣ ሲቲውን፣ ዴኒስትሬት አድሬሱን በሚገባ ካስገባን በኋላ ኔክስት እንለዋለን። ከዛ ኖት ናው እንሆነዋለን። እዚህ ጋር ፈርስት ትራያል የሚለንን ሾፕ ለማድረግ ሴንድ ማኒ የሚለውን አንፈልግም፣ ኖት ናው። ቀጣይ ደግሞ ማስተር ካርዳችን ሊንክ እንድናደርገው ነው። ከዚህ በፊት ዋይዝን አሳይቻችኋለሁ። የዋይዝ ካርዳችሁ ሊንክ ማድረግ ትችላላችሁ፣ ግን ስለማያስፈልገው ኖት ናው እንላለን። በፈለግነው ሰዓት ላይ ራሳችሁ ሊንክ ማድረግ ትችላላችሁ። ከዛ ዩዘር ኔም እንድታስገቡ ይጠይቃል። ኖት ናው ብላችሁ ማለፍ ትችላላችሁ፣ ወይም ደግሞ ኦልሬዲ ኔክስት ብላችሁ ማለፍ ትችላላችሁ። ከዛ ኮድ ድጋሚ ወደ ኢሜይላችን ይልካል። ኢሜይል ላይ ገብተን ኮዳችንን እናስገባለታለን። ኢሜል ከገባን በኋላ አካውንቱ ከፍቶልናል። በዚህ መልክ መጥቶልናል ማለት ነው። አካውንታችን ፍሪ ነው፣ ምንም አይነት ሰስፔሽን የለውም። ከዛ 3 ነጥቧን ተጭነን ጥያቄ ምንድነው የሴቲንግ ምልክቷን እንጫናትና ወደ አካውንታችን እንገባለን። የግዴታ ስልክ ቁጥር መቀየር ስላለብን ማለት ነው። ከዛ ኮንፊርም ዮር ኢሜይል የሚል ይመጣልናል። ኢሜይላችሁን ኮንፊርም ስላላደረግነው ነው። ኮንፊርም ዊዝ ጉግል አካውንት የሚለውን እንጫናለን። ኢሜይላችሁ እዚሁ ስልክ ላይ እየከፍታችሁ ባላችሁበት ስልክ ላይ መኖሩ እርግጠኛው ነው። ከዛ እናስገባለን። አልብቹ ዴንስታይን ብለን ኢሜይላችን እናስገባለን። ኮንቲኒው እንለዋለን። ቴን ቬሪፋይ ያደረገልን ማለት ነው ኢሜይላችንን ቬሪፋይ ካደረገልን በኋላ እንደምታዩት you have confirmed your email address ይላል። ከዛ በኋላ እንደምትመለከቱት መጥቶልናል ማለት ነው። አካውንታችን ፍሪ ነው። ከታች ጋር መጠን ፎን ናምበር አድ ማድረግ አለብን። እዚህ ጋር አሁን ዌብሳይቱ ጋር ስለሆነ እየተጠቀምን ያለው ፎን ናምበር አድ ማድረግ አንችልም፣ መቀየር አንችልም፣ እምቢ ይለናል። ላሳያችሁ ብዬ ነው፣ ግን እዚህ ውስጥ መተን አድ ካደረግን ማለት የቲክቶክ ማስተር ክላሳችን ምዝገባ ሊጠናቀቅ ጥቂት ቀናቶች ነው የቀሩት። ስለዚህ 6ኛው የቲክቶክ ማስተር ክላስ ምዝገባ ከመጠናቀቁ በፊት ቀድማችሁ ተመዝገቡ። ምክንያቱም እኛ ጋር የሚመዘገቡ ተማሪዎች ጋር የተለያዩ ገንዘቦችን እየሰሩ ይገኛሉ። እናንተም ከነዛ ሰዎች ውስጥ አንዱ ለመሆን የምትፈልጉ ሰዎች ከሆናችሁ ጊዜው እየቆጠረ ነው። ምክንያቱም ቶሎ ተመዝግባችሁ ቶሎ መጀመር ካልቻላችሁ ቲክቶክ በየጊዜው ህጎችን አፕዴት እያደረገ ስለሆነ አሁን ካልጀመራችሁ ከተወሰነ ጊዜያት በኋላ እንደገና አዲስ ህግ ሲወጣ፣ ስለዚህ አሁን ቀድማችሁ ገብታችሁ ተመዝግባችሁ ክላስ ከጀመራችሁና ገንዘብ መስራት ከጀመራችሁ ቢቀየር እንኳን ራሳችሁን አፕዴት እያደረጋችሁ መሄድ ትችላላችሁ ማለት ነው። ስለዚህ አሁን የተከፈተው መንገድ ሳይዘጋ ወይም ሎክ ሳይደረግ ወይም ደግሞ ሌሎች ነገሮች ሳይፈጠሩ ቀድማችሁ የተመዘገበ ተማሪ ብዙ ገንዘቦችን መስራት ይችላል። እዚህ ስክሪን ላይ የምትመለከቷቸውን ገንዘቦችን ያህል በሳምንት በወር የኛ ተማሪዎች የሚያገኙት ገንዘብ ነው። እንዳይመልጣችሁ አሁን ተመዝገቡ በሚል መርጥለታለን። የኢትዮጵያን ከመረጥለት በኋላ ስልክ ቁጥራችንን የራሳችንን እናስገባለታለን። ከዛ ካታጎሪ የሚለው ጋር ፎን ናምበር፣ ሆም ናምበር ምናምን ይላል። ሞባይል የሚለውን መርጠን አድ ፎን ናምበር ነው። እንደምታዩት እምቢ ይለናል ማለት ነው። ወደ አፕሊኬሽኑን እንመጣና አፕሊኬሽኑን ዳውንሎድ ማድረጋችሁ እንዳትረሱ። ዳውንሎድ ቪፒኤን ኮኔክት አድርገ በኋላ ዳውንሎድ እናደርገዋለን። ሎጊን ለማድረግ እዚህ ጋር ስክሪን ሪከርድ ስለማይሰራ በስልክ አሳያቸዋለሁ። እዚህ ጋር ገባለሁኝ። እንደምትመለከቱት ሎጊን ድል አፕሊኬሽኑ ይጠይቀኛል። ሎጊን አደርጋለሁ ማለት ነው። ኢሜይል እና ፓስወርድን አስገብቼ ሎጊን። ከዛ ወደ ኢሜይል ወደ ስልክ ቁጥሩ ኮድ ይልካል። ቀደም ወደ አስገባነው ስልክ ቁጥር ገብተን ያን ስልክ ቁጥር ኮፒ አድርገን እዚህ ጋር እናስገባለታለን ኮድ።
ወደ ስልክ ቁጥሩ ማለት ነው። ያንን አፕ ወይም ያን ስልክ ቁጥር ኦፍ ማድረግ የለባችሁም። እሺ፣ ምክንያቱም ከወጣችሁ ያንን ስልክ ቁጥር ድጋሚ ላታገኙ ትችላላችሁ። ስለዚህ አድ እንለውና ቀጥታ ወደ ፎን ነምበር አድ እንድናደርግ ይመጣል። ከዛ አድ እናደርጋለን። ኢትዮጵያ ብለን መርጠንለት የምንፈልገውን አድ እንድናደርግ ይመጣል። ከዛ ሞባይል እንለዋለን። ከዛ ስልክ ቁጥራችንን እናስገባለን። አድ ማድረግ የምንፈልገውን የኢትዮጵያ ቁጥር ማለት ነው +25 ነኝ። ከዛ አድ ፎን ብለን አድ ካደረግነው በኋላ መቀየር እንችላለን ማለት ነው። በዚህ አይነት መንገድ ከቀየርነው በኋላ ወደ ስልካችን ገብተን ሴት ማድረግ እንችላለን። እንግዲህ ምንም አይነት ሊሚቴሽን የለበትም፣ አካውንታችን ይሰራል። ወደ ባንክ አካውንትም ወደ ፈለግነው መላክ የምንችለው ነው። ስለዚህ አሁን እኔ የምጠቀምበት አንዱን ሳምፕል ላሳያችኋለሁ። አሁን እዚህ ጋር ለመላክ ብትፈልጉ እንኳን እዚሁ አዲሱ የከፈታችሁት ጋር ደስ ያላችሁን መላክ ትችላላችሁ። የምትፈልጉት ገንዘብ ለምትፈልጉት ሰው ራይት ፐርሰን በኖሩ በዩዘር ኔም ወይም በእንትን ማስገብታችሁ ደስ ያላችሁን ያህል መጠን ፋሚሊ ኤንድ ፍሬንድ አለ፣ እንዲሁም ደግሞ ጉድ ኤንድ ሰርቪስ አለ። እኛ ፐርሰናል ስለሆነ የከፈትነው ፋሚሊ ኤንድ ፍሬንድ ብለን እንልከዋለን። ያ ማለት 0 ነው የሚቆጥርብን ማለት ነው። ከዛ እዚህ ጋር ከፈለግን ሊንክ ያደረግነው ካርድ ካለ ሊንክ ያደረግነውን ካርድ አስገብተን ኮኔክት ማድረግ እንችላለን። አሁን ወደ እኔ አዲስ አካውንት ገብቼ የራሴ የምጠቀምበትን ለረዥም ዓመት ስጠቀምበትን ይንበሩን አንደኛውን አካውንቴን አሳያችኋለሁ ማለት ነው። አንደኛው አካውንት ውስጥ ገባለሁ። ፔፓል ላይ ፓስወርዴን አስገባለሁ፣ ሎጊን አድርጋለሁ። ወደ ፔፓል አካውንት ይወስዳል ማለት ነው። አንደኛው እንደምታዩት አልብትሬዲንግ ስታይል የሚል ነው። እነዚህ የተላከላቸው ለሰዎች የተላከበት ነው። ሪሲቭ የተደረገ ፔመንቶች ምናምን ነው። ሴንድ ለማድረግ ከፈልጋችሁ ሴንድ ትሉታላችሁ። አሁን ያለው $1 በታች ነው፣ ግን ሴንድ ብላችሁ ወደምትፈልጉት ሰው መርጣችሁ መላክ ትችላላችሁ። ያንን ኮምፕሊኬትድ አይደለም። ስለዚህ እዚህ ጋር የምታስገቡትን ስልክ ኢንፎርሜሽናችሁን ኤቭሪቲንግ ትክክል መሆኑን እንዳትረሱ። በዚህ አይነት መንገድ ኮኔክት ማድረግ እና መጠቀም ስላላችሁ ምናልባት ሰስፒሽን እንኳን ቢገጥማችሁ ኢንፎርሜሽን እንድታስገቡ ቢጠይቃችሁ ኢሜይላችሁን አስገብታችሁ መክፈት ትችላላችሁ። አሁን ለሰው እየላኩኝ ነው። እዚህ ጋር ለሰው እንልካለን ማለት ነው። ሴንድ አድርገን የምንፈልገው እንልካለን። ለዛን $1 ስለሆነ ሴንድ አያደርግልንም። በዚህ አይነት መንገድ መስራት እንችላለን። ነገር ግን ሰስፒሽን ምናልባት አካውንታችሁ ሊሚቴሽን ቢያጋጥመው ወይም ደግሞ አካውንታችሁ ውስጥ ብር እንደገባ ቢያዝባችሁ እንዴት አድርጋችሁ ማስለቀቅ እንደምትችሉ በዚህ ቪዲዮ ላይ አብሬ አያይዤ አሳያችኋለሁ። ቢያጋጥመው አካውንታችሁ በትክክል ከከፈታችሁን ያልኳችሁን ፎን ናምበር ተጠቅማችሁ ከዛ የኢትዮጵያ ፎን ናምበር ማዳርጋችሁበት ኢሜይል አድርጋችሁበት ቪፒኤን ተጠቅማችሁ ፔፓልን ዳውንሎድ አድርጋችሁ እየሰራችሁ ሰስፒሽን ቢያጋጥሙ ወይም ደግሞ አካውንታችሁ ሊሚቴሽን ቢያጋጥሙ ምንድን ነው የምታስተካክሉት? ሊሚት የተደረገው ውስጥ ገብታችሁ ፎን ናምበር እንደምትመለከቱት ፎቶ እንድታስገቡ ይጠይቃችኋል። ፎቶ ታስገቡለታላችሁ። የእናንተን ፊትና ዶክመንታችሁን የናሽናል አይዲ ወይም ደግሞ ፓስፖርት በዚህ አስገብታችሁ ማስተካከል ትችላላችሁ። ነገር ግን ይሄ ምንም አይነት ሊሚቴሽን ሳይገጥመው ይሄው እኔ ለረጅም ጊዜ የተጠቀምኩበት ያለሁት አካውንት ነው። በዚህ አይነት መንገድ መጠቀምና መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ ግልጽ እንደሆናችሁ ተስፋ አድርጋለሁ። በቀላሉ መንገድ የፔፓል አካውንታችሁ በዚህ አይነት መንገድ መክፈት ትችላላችሁ። ከቲክቶክም ሆነ ከየትኛውም ሶሻል ሚዲያ ወይም ደግሞ ከየትኛውም ስራ ገንዘብ ለመቀበል ስትፈልጉ በዚህ አይነት መንገድ መቀበል ትችላላችሁ። እኛ እንድንከፍትላችሁ የምትፈልጉ ሰዎች ካላችሁ በዚህ ኪዋር ኮድ ወይም ደግሞ በዚህ ሊንክ ወይም ዲስክሪፕሽን ላይ በሚገኘው ሊንክ ላይ ገብታችሁ ኦርደር በማድረግ የከፈላችሁበትን ደረሰኝ ብቻ @albetr26 የቴሌግራም ቻናል ላይ በመላክ እንዲሁም ደግሞ ፎርሙ ላይ የሚጠይቁትን እያንዳንዱ መረጃዎች በአግባቡ በመሙላት ፓስፖርታችሁ ወይም ደግሞ ናሽናል አይዲያችሁን @albetr26 ላይ አታች በማድረግ የኛ ቲሞች በ2 ሰዓት ውስጥ አዲሱን የፔፓል አካውንታችሁን ከፍተው ያስረክቧችኋል። ማንኛውም ጥያቄ ወይም ደግሞ በቀጣይ እንዲሰራላችሁ የምትፈልጉት ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከማገኛችሁ ሁላችሁም ያላችሁበት መልካም ጊዜ ነው። ወደ ፕሮሰሱ ስንሄድ እያንዳንዳችሁ ትኩረታችሁን እንድትሰጡ ይፈልጋለሁ። ምንም አይነት ችግር ሳይፈጠር እያንዳንዱ ነገር እንድትሰሩትና በቀላሉ የዋይዝ አካውንታችሁን ማውጣት እንድትችሉ ማሳያችሁ ስልክ ላይ ይሆናል። ስልክ ላይ ቀጥታ ገብተን ወደ ፕሌይ ስቶር ወደ ፕሮሰሱ ቀጥታ እንሄዳለን። እዚህ ጋር የምጠቀማቸውን አድሬሶች እያንዳንዱ ነገር @albetr21 የቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። አድሬሱን ከዛ ወስዳችሁ መጠቀም ትችላላችሁ። በጣም ኢዚ ነው። ኤኒዋይዝ አካውንት ለመክፈት ናሽናል አይዲ ወይም ደግሞ ፓስፖርት ነው የሚያስፈልጋችሁ። ከዛ ውጭ ሌላ ተጨማሪ ነገሮች ያስፈልጉም እያንዳንዱ ወደ ፕሮሰስ እንሄዳለን። የመጀመሪያው የሚሆነው ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ገብተን ዋይዝን ዳውንሎድ እናደርገዋለን። አይፎንም ከሆነ ያላችሁ በአፕሊኬሽኑ ስለሆነ የምንሰራው አይፎንም ሊሆን ይችላል ያላችሁ አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ነው። እኔ በአንድሮይድ ፕሌይ ስቶር ላይ ገባለሁ። ዋይዝ ብዬ ሰርች አደርጋለሁ ማለት ነው። እንደምትመለከቱት ዋይዝ የሚል መጥቷል። ኦልሬዲ ዋይዝን ዳውንሎድ ስላደረግኩት ነው ኦፕን የሚለው እናንተ ጋር ኢንስቶል ይላል። ዋይዝ የሚለውን ዳውንሎድ ታደርጉታላችሁ ወይም ኢንስቶል ታደርጉታላችሁ። ኦልሬዲ የሚሰራ አካውንት ነው ማለት ነው። ስለዚህ ይህንን የሚሰራ አካውንት እናንተ ደግሞ እንዴት መክፈት እንደምትችሉ ነው የምናየው። እንደምትመለከቱ የተለያዩ ክፍያዎችን ላይት ኮድ ለፈለኩት ለእያንዳንዱ ነገር ዓለም አቀፋዊም ሀገር ውስጥም ላሉ ለእያንዳንዱ ለኔትፍሊክስ ሳይቀር እቃዎችን
ኦርደር ለማድረግ የኮርሶችን ለመግዛት የመሳሰሉትን ነገሮች ከፍዬበታለሁ ለጎግል ለመሳሰሉት። እናንተም ይሄን በቀላሉ እንዴት ማግኘት እንደምትችሉ ነው ማሳያችሁ። አካውንት ያልተከፈተው ወደ ዋይዝ አካውንት ገብቻ ያሳያችኋለሁ። ወደ አዲስ አካውንት ወደ አዲሱ ወደ ዋይዝ አካውንት ስንገባ ይህን ይመስላል እንደምታዩት። ሎጊን እና ሬጅስተር የሚል አለ። ሬጅስተር የሚለውን እንጫነዋለን። ሬጅስተር ስንለው ኢሜይል እናስገባ ይጠይቀናል። ኢሜይላችንን እናስገባለታለን። ከዛ ኔክስት ብለን እንጫነዋለን። ኔክስት ስንለው ወደ ኢሜይላችን ኮድ ይልቃል። በአንድ ደቂቃ ውስጥ ይደርሳል ኢሜይሉ ይለናል። ካውንት ማድረግ ይጀምራል። ቀጥታ ኦፕን ኢሜይል ቱ አፕሩቭ እንለዋለን። ኢሜይላችሁ እዚህ ስልክ ላይ ሊኖር ይገባል ማለት ነው። እዚህ ስልክ ላይ ወደ ኢሜይላችን እንገባለን። ኢሜይል ዋይዝ ልኮልናል እንደምትመለከቱት። ዋይዝ ላይ እንገባና ኮንፊርም ኢሜይል አድሬስ የሚለውን ኦን እናደርገዋለን። ከዛ ቀጥታ ሪዳይሬክት አድርጎ ወደ አፑ ይወስደናል። አፑ ጋር ስንመጣ እንደምትመለከቱት ፐርሰናል እና ቢዝነስ የሚላለ ፐርሰናል የሚለውን እንጭነዋለን። ከዛ አድራሻችን ኢትዮጵያ የሚለውን መርጦልናል። አይሰራም፣ አይሰጣችሁም። በዩኬ ነው መክፈት ያለብን። ስለዚህ ኢትዮጵያ ብላችሁ እንዳትከፍቱት። ነገር ግን አሁን ኢትዮጵያ ብትሉት ምን ሊመጣ እንደሚችል አሳያችኋለሁ። ኢትዮጵያ ብዬ ኔክስት ትለዋለሁ ማለት ነው። ኢትዮጵያ ብዬ ኔክስት ካልኩት በኋላ እንደምትመለከቱት ዋት ዩ ካን ዱ ዊዝ ዋይዝ ኢን ኢትዮጵያ፣ በኢትዮጵያ ባለው ዋይዝ ምንድን ነው መስራት የምንችሉ ይላል። እዚህ ጋር እንደምትመለከቱት ያሳየናል። አቬሌብል የሆኑትና አቬሌብል ያልሆኑት። አቬሌብል የሆኑት ገንዘብ መላክ ብቻ ነው። ከዛ ውጭ አቬሌብል ያልሆኑ ገንዘብን መቀበል አትችሉም፣ ኮንቨርት ማድረግ አትችሉም፣ እንዲሁም ደግሞ የተለያዩ ክፍያዎችን መክፈል እንደማትችሉ ያሳየናል ማለት ነው። ስለዚህ እኛ ኔክስት እንለውና እንዴት እንደሆነ ላሳያችሁ ነው። እንደምትመለከቱት ኔክስት ብለነው በኢትዮጵያ አካውንት ምን ሊፈጠር እንደሚችል ወይ ደግሞ ምን ሴቲንጎች እንዳሉ፣ ምክንያቱም አድራሻውን ኋላ መቀየር ስለምችል ወደ ዩኬ ነው ማሳያችሁ። ኔክስት እንለውና ፎን ናምበር እንድናስገባ ይጠይቀናል። የኢትዮጵያ ስልክ ቁጥር +2 ብለን ፎን ናምበር እናስገባለን። ከዛ ፎን ናምበር ካስገባን በኋላ ፎን ናምበራችን ላይ 6 ዲጂት ይልክልናል ማለት ነው። ፎን ናምበራችን ላይ ገብተን እነዛን 6 ዲጂቶች እናስገባለን። እዛን 6 ዲጂቶች እናስገባለታለን። ኮንቲኒው እንለዋለን። ዜን ፓስወርድ እንሰጠው ይሰጠናል። ፓስወርዱ ስትሮንግ መሆን አለበት። አትሊስት 9 ካራክተሮች ሊኖሩት ይገባል። ዜን ደግሞ ሎወር ኬዝ አፐር ኬዝ እና ቁጥር ሊኖረው ይገባል። ሬጅስተር እንለዋለን ፓስወርዳችንን አስገብተን። አሁን ወደ ኢትዮጵያ አካውንት ይወስደናል ማለት ነው። እንደምትመለከቱት የኢትዮጵያ አካውንት ከፍቶልናል። የኢትዮጵያ አካውንት። ስለዚህ አሁን 2 ስቴፕ ቬሪፊኬሽን ሴት አፕ ላድርግ ነው የሚለው። ኦን እንለዋለን። ኮንቲኒው ብለን አለው እንለዋለን። ኖቲፊኬሽን ምንም ነገር ሲመጣ ኖቲፋይ እንዲያደርገን እንፈቅድለታለን። ምክንያቱም ገንዘብ የምታስተላልፍበት አካውንት ስለሆነ ኦን እናደርገዋለን ማለት ነው። በዚህ መሰረት ባክ አድርገን እንወጣለን። ከባክ እንለዋለን። አሁን እንደምትመለከቱት እዚህ ጋር ሎኬሽናቸውን ትሬስ ላድርገው የመሳሰሉትን የሚል አግሪመንትና ፐርሚሽኖች አሉ። አግሪመንት ፐርሚሽን እዚህ ጋር ያሳየናል አግሪመንትና ፐርሚሽናችን። ስለዚህ እኛ ኮንቲኒው ጀስት ኮንቲኒው ብለን እናልፈዋለን። ኮንቲኒው አልኩትኝ። ዜን አክሴፕት ለዋለው። ወደ ዋይዛችን መጥቷል። ዌልካም ቱ ዋይዝ ይለናል ማለት ነው። ሴንድ መኒ ማድረግ ብቻ ነው እንደምንችለው ላይ ቀን እንደምታዩት ሴንድ መኒ ብቻ ነው። ከዛኛ የካርድ የሚለውን እንጫነው። ካርድ የሚለውን ስንጫነው እንደምትመለከቱት ኤረር ነው የሚለን። ወደ ካርድ ለማውጣት ስንፈልግ ማለት ነው ኤረር ይለናል ማለት ነው። ምክንያቱም የኢትዮጵያ አካውንት ስለሆነ ነው ኤረር የሚለን። ግሎባል የሆነ ካርድ ማውጣት አንችልም ማለት ነው የኢትዮጵያ አድራሻ። ስለዚህ የኢትዮጵያን አድራሻ እንዴት አድርገን ቼንጅ ማድረግ እንዳለብን እንመለከታለን። ፔይመንትን ማየት እንችላለን። ካርድ የመሳሰሉትን ነገሮች ማየትና መመልከት እንችላለን። ሆም ጋር እንመለሳለን። ከላይ ጋር ሆም ጋር መተን ካርድ አሁንም በድጋሚ ስትጫኑት ስቲል አካውንቱ ቢከፈትም ግን አሁንም በድጋሚ ካርድ ብለን ስናየው መክፈት እንደማንችል ያሳይን። ከዛ ዌልካም ቱ ዋይዝ ብሎ ምንድነው ሴንድ መኒ ብቻ ነው። ስለዚህ ከላይ ጋር የፕሮፋይሏን ሊንክ እንጫናታለን። ከዛ ወደዚህ አካውንት ኦፕን አካውንት ወደሚለው ፔጅ ወስደናል ማለት ነው። እንደምትመለከቱት አካውንት ነው። ኦፕን ኒው ፐርሰናል አካውንት ኤንድ ቢዝነስ አካውንት የሚል ያለ፣ ከላይ ጋር ደግሞ ኦፕን አካውንት የሚል ይመጣል። ይሄ ወደ ቀጣዩ ስቴፕ የሚወስደን ነው ማለት ነው። ከላይ ጋር እንደምትመለከቱት ኦፕን አን አካውንት የሚለውን እንጫነዋለን። ከዛ ፐርሰናል ወይስ ቢዝነስ ይለናል። ያ ፐርሰናል እንለዋለን። ፐርሰናል ስንለው ወደ አድሬሳችንን የምንቀይርበት ይመጣል። አሁን እዚህ ጋር ስክሪን ሪከርድ አያሳየንም። እንደምትመለከቱት ለሴኩሪቲ ፐርፐዝ የተቀረጸ ሌላ አሳያችኋለሁ። ሌላ ቪዲዮ እየቀረስኩኝ እሱን እንመለከታለን ማለት ነው። ቀጥታ ኦፕን አን አካውንት የሚለውን እንጫነዋለን። ዜን አካውንት ምን አይነት አካውንት እንደምንመርጥ ይጠይቀናል ማለት ነው። ላይ ጋር እንደምትመለከቱት ኦፕን አካውንት የሚለውን ስንጫነው ስለዚህ ከምንፈልጋቸው አካውንቶች ውስጥ ፐርሰናል ወይም ቢዝነስ ይለናል። እኛ ፐርሰናል ነው የምንፈልገው። ፐርሰናል የሚለውን እንጫነዋለን። ፐርሰናል የሚለውን ከተጫነው በኋላ እዚህ ጋር እንደምትመለከቱት ካንትሪ እንድናስገባ ይጠይቀናል። ኦልሬዲ ኢትዮጵያ መርጦልናል። ነገር ግን አሁን ወደ ዩናይትድ ኪንግደም ወይም ደግሞ ዩኬ እንቀይረዋለን ማለት ነው። እዚህ ጋር የፒፓል አካውንት ኦልሬዲ ካላችሁ እሱን የዩናይትድ ኪንግደም አድራሻ መጠቀም ስላችሁ አሁን ፉል ኔም ወይም ደግሞ ሌጋል ኔም እንድናስገባ ይጠይቀናል ማለት ነው። ሌጋል ፉል የሆነ ዶክመንታችን ላይ ያለ ናሽናል አይዲያችን ኦር ፓስፖርታችን ላይ ያለ ፉል የሆነ ናሽናል አይዲ ላይ የተጠቀምነውን ትክክለኛውን ስማችንን እናስገባለታለን። የእናንተ ስምና የአባታችሁን ስም መጀመሪያ ጋር እናስገባለን። ሁለተኛው ጋር ደግሞ የአያታችሁን ስም እናስገባለን ማለት ነው። እዚህ ጋር እንደምትመለከቱት የራሳችንን ስም፣ የአባታችንን ስም፣ የአያታችንን ስም በስርዓት እናስገባለታለን። እሱን አስገብተን ከጨረስን በኋላ ከታች ጋር በርዝዴት እንድናስገባ ይጠይቀናል። በርዝዴታችንን
በስራ ዶክመንት ላይ ያለውን እናስገባለታለን። ከዛ በኋላ ስልክ ቁጥራችን አለ። ስልክ ቁጥሩን እዚህ ጋር ቼንጅ ስለማናደርገው ቬሪፋይ የምናደርግበትን ተስት ወደ ቀጣዩ ስቴፕ እናልፋለን። ኮንቲኒው ብለን ወደ ተቀጣዩ በምናልፍበት ሰዓት ላይ አድራሻ እንድናስገባ ይጠይቀናል። ማኑዋል ኢንተር እንለዋለን ማለት ነው። ማኑዋል ኢንተር እንለዋለን። እዚህ ጋር ሆም አድሬስ ይላል። አድሬሶችን እዚህ ጋር የሞላቸውን እያንዳንዱን አድሬስ አታልብትር 21 የቴሌግራም ቻናል ላይ ማግኘት ትችላላችሁ። ገብታችሁ ማስገባት ትችላላችሁ እነዛን አድሬሶች። እሱን አድሬስ ካስገባችሁ በኋላ ሆም አድሬስ ላይ ከዛ ሲቲውን እና ከዛ ደግሞ ፖስታል ኮዱን አብራችሁ ታስገባላችሁ የዩኬ። በተጨማሪ ሊንክ አለላችሁ። እሱ ሊንክ ተጠቅማችሁ እዚሁ አታልብትር 21 የቴሌግራም ቻናል ላይ ያለው ሊንክ ተጠቅማችሁ መስራት ትችላላችሁ ማለት ነው። በዚህ አይነት መንገድ ጆይን ወደ ቀጣይ ስቴፕ እናልፋለን። እዚህ ጋር በስርዓት ማስገባታችሁን እርግጠኛ ነው። ፖስታል ኮዳችሁን፣ ካንትሪውን፣ ኤቭሪቲንግ በስርዓት ማስገባታችሁን እርግጠኛ ከሆናችሁ በኋላ ወደ ቀጣይ ስቴፕ ኮንፊርም ኤንድ ኮንቲኒው ወደሚለው እንሄዳለን ማለት ነው። ኮንፊርም ኤንድ ኮንቲኒው ካለ በኋላ አድሬሱን ልጠቀም ወይ እንዳለ ወይስ ደግሞ አዲስ ልጠቀም ብሎ ይጠይቀናል። እኛ ያለውን አድሬስ ራሱን እንዲጠቀም እናደርገዋለን ማለት ነው። እንግዲህ አሁን እዚህ ጋር እያሳያችሁ ያለውን የክላይንት ከፍቼ ነው ማለት ነው። የክላይንቱን ኮንቲኒው ብለን እንለዋለን። ስሙን ያመጣል፣ አካውንቱ ተከፍቷል ይለናል። ነገር ግን የተወሰኑ ኢንፎርሜሽኖች እንደሚፈልግ ይጠይቀናል ማለት ነው። ከታች ጋር ያለውን ኮንቲኒው ብለን እንጫነዋለን። ኮንቲኒው ብለን ስንጫን ኦፕኒንግ ዋይዝ አካውንት ብሎ ሴንድ እና ስፔንድ የሚል ይመጣል ማለት ነው። አሁን ይህንን ከማስገባታችን በፊት ቤዚክ የሆኑ ኢንፎርሜሽኖችን እንድናስገባ ይጠይቃል። ኤክስ ብለን እንወጣለን ማለት ነው። ቤዚክ ኢንፎርሜሽኖችን ኤክስ ብለን ከወጣን በኋላ ኤክስ አድርገን ባክ አድርገን ስንወጣ ዌልካም ቱ ዋይዝ ብሎ አሁን ቅድም ሴንድ መኒ ብቻ ነበር፣ አሁን ግን አድ መኒ የሚልም አብሮ ከላይ ጋር አለን ማለት ነው። አካውንታችንን በዩኬ ስለቀየር ነው መስራት ጀምሯል። ነገር ግን ካርድ ማግኘታችን አሁን ካርድ የሚለውን ኦርደር ስናደርገው ቅድም ምንድነው የሚለን ኢረር ነበር። አሁን ግን ዲጂታልና ፊዚካል ካርድ ብሎ ይመጣልና ዲጂታሉ ፍሪ ነው፣ ፊዚካሉ ደግሞ ፔይድ እንደሆነ ያሳየናል ማለት ነው። ስለዚህ ፔይዱ $7 እንደሆነ ፊዚካሉ ይነግረናል። እኛ ዲጂታሉን እንመርጠዋለን። ዲጂታሉን ከመረጥን በኋላ ታች ጋር ኦርደር ዮር ዲጂታል ካርድ የሚለውን እንጫነዋለን። ኦርደር ስናደርግ ከለር እንድንመርጥለት ያዘናል። የምንፈልገውን ከለር እንመርጥና ክሬት ዮር ዲጂታል ካርድ እንለዋለን። ክሬት ካልነው በኋላ ወደ ቀጣዩ ስቴፕ ይወስደናል ማለት ነው። አሁን ዩኬን የመረጥ ነው። ከዛ በኋላ ዶክመንት ታይፕ አስገቡ ይለናል። እዚህ ጋር ዶክመንት ታይፕ እንድታስገቡ የሚጠይቃችሁ ፓስፖርት፣ ድራይቪንግ ላይሰንስ ወይም ሌሎች ዶክመንቶች ነው። ናሽናል አይዲ ምናምን እምቢ ይላል። አሁን እየሞከርኩት እያያችሁት እምቢ ይለናል። ቢኮዝ ዳይሬክት ካርድ ኦርደር ስላደረግን ነው። ከዛ በፊት ግን መተን ቬሪፊኬሽናችንን ማስተካከል አለብን ማለት ነው። እሱ እንዴት ማስተካከል እንደምችል ደግሞ እንመለከታለን ማለት ነው። ፐርሰናል አካውንት ወይም ደግሞ ከላይ ጋር ፕሮፋይልን ተጭነን እንመለስና ከዛ ኮንቲኒው የምንለውን እንጫነዋለን። ኦልሬዲ ወደ አካውንታችን ከዛ ማስገባት ያለብን ኢንፎርሜሽን ነገር ቴል አስ አባውት ዮርሰልፍ ራይት አድርጎልናል። ከዛ ግን ቬሪፊኬሽን የምትለዋ ትቀራለች። ሴትአፕ ፈርስት ካንትሪ እና ፒክ ዮር ካርድ እንዲሁም ፔመንት የሚሉ ዲቴይሎች ይቀሩናል። ስለዚህ እኛ ኮንቲኒው እንለዋለን። ኮንቲኒው ካለ በኋላ ከነዚህ ውስጥ የትኛው ሀገር ውስጥ እንዳለን ወይም ደግሞ አይዲ እንዳለን ይጠይቀናል። እኛ የትኛውም አይደለም። ናሽናል የዩናይትድ ስቴትስ ዜግነትም የለንም፣ ራሽያም ዜግነትም የለንም፣ ቤላሩስም ዜግነት የለንም። ስለዚህ ለን ኦፍ ዲስ ብለን እንለዋለን ማለት ነው። ከዛ ዲፖዚት እንድናደርግ ወደ ቀጣይ ወይም ደግሞ ዲፖዚት ከማድረጋችን በፊት ካረንሲ ምን አይነት ካረንሲ እንደምፈልግ ይነግረናል። እኛ የምንፈልገው ዩኤስ ዶላር ስለሆነ ዩኤስ ዶላር ብለን እንመርጠውና ኮንቲኒው እንለዋለን። ከዛ ከታክስ ኢንፎርሜሽን አድ እንድታደርጉ ይጠይቃችኋል። ከፈለጋችሁ ማስገባት ይችላል። ከዛ ውጭም ደግሞ ኮንቲኒው ዳይሬክት ብላችሁ ማለፍ ትችላላችሁ። እኛ ዩናይትድ ኪንግደም እንለዋለን። ከዛ ኮንቲኒው እንለዋለን። ወደ ታች ወርደን አግሪ እንለውና እንስማማና ከታች ጋር ተርን ኦን ኢንተረስት ነው ወይስ ዊዛውት ኢንተረስት? ጀስት ዊዛውት ኢንተረስት እንበለው ሌሎች ዶክመንቶች እንዳይጠይቀን። ስለዚህ አሁን ሬዲ ሆኗል ማለት ነው። ፔይድ ፋስት ለማድረግ አካውንታችን ሬዲ ሆኗል ይለናል። ዋይዝ ኢሜይላችን፣ ፎን ናምበራችን ሆኗል። ኮንፊርም እንለዋለን። ከዛ አሁን ጌት ዋይዝ ካርድ ብሎ ወደ ዋይዝ ካርድ ሲል አሁን አያቸዋል። አሁን የዋይዝ ካርድ ፎርማታችን ተቀየረ ከቀደሙ ማለት ነው። ስለዚህ አሁን ስኬፕ ብለን እንወጣልና ዶላር አድ እንድናደርግበት ያዘናል። ያን ዶላር አድ ማድረግ ይኖርብናል ማለት ነው። ያ ዶላር አድ የምናደርገው ጀስት አካውንቱን ለመክፈት ያህል ነው። ስለዚህ $20 ብሎ መጥቶልናል። እዚህ ጋር ለመክፈት የግዴታ አሁን እዚህ ጋር ዲፖዚት እንድናደርግ ይጠይቃል ማለት ነው። 20 ፓውንድ ዲፖዚት እዚህ ጋር እናደርጋለን። ዲፖዚት ለማድረግ ዳይሬክት ባንክ ትራንስፈር ሳይሆን እንትን መጠቀም ስላላችሁ አሁን ባንክ አካውንት አለን ኦልሬዲ፣ ግን ዳይሬክት ባንክ ትራንስፈር ሳይሆን የምናደርግለት በዲቤት ካርድ እንለዋለን። ዳይሬክት ባንክ ትራንስፈር የሚለውን እንመርጥና ዲቤት ካርድ የሚለውን እንመርጥለታለን። ዲቤት ካርድ የሚለውን ከመረጥን በኋላ ኮንቲኒው እንለዋለን። ዲቤት ካርድ ኮንቲኒው በምንልበት ሰዓት ላይ ወደ ዲቤት ካርዳችን ላይ ኢንፎርሜሽኖችን እንድናስገባ ያሳየናል ማለት ነው። አሁን እዚህ ጋርም ብላክ ይሆናል። ብላክ የሚሆንበት ምክንያት
የዋይዝ ዳታዎቻችንን ስናስገባ ወይም ደግሞ የማስተር ካርዳችንን ስናስገባ እንዳያሳይ ነው። እሱንም ስክሪን ላይ አሳያችኋለሁ ማለት ነው። እነዚህ ኢንፎርሜሽኖች የሚያስፈልጉበት ማንኛው ምክንያት ምንድነው? ብር ዲፖዚት የምታደርጉት ገንዘቡን አይቆርጥባችሁም፣ $20 አይቆርጥባችሁም። ነገር ግን እንደ ቬሪፊኬሽን ስለሚጠቅሙ ነው። አካውንት ትጠቀሙታላችሁ አትጠቀሙ የሚለው ማለት ነው። ስለዚህ ብሩን ዲፖዚት ወዲያውኑ እንዳደረጋችሁ ካርዱን መውሰድ ትችላላችሁ ማለት ነው። ካርዱን ወስዳችሁ መጠቀም ትችላላችሁ። ያን ያህል ኮምፕሊኬትድ ነገር አይደለም። ብሩን ዲፖዚት ለማድረግ ከዚህ በፊት የሰራላችሁ በቀላሉ ፊዚካል ማስተር ካርዱንም ማውጣት እንዴት እንደምችሉ የሚያሳይ ቪዲዮ እዚህ ጋር ልላችሁ፣ እሱን ገብታችሁ ማየት ትችላላችሁ። ሌላ ካርድ ነው በሱ ካርድ ላይ መክፈል ትችላላችሁ፣ ወይም ደግሞ የሆነ ሰው እንዲልክላችሁ ማድረግ ትችላላችሁ። ከዛ ውጭ ውጭ ያለ ሰው ዘመድ ምናምን ካላችሁ እንዲከፍሉላችሁ ማድረግ ትችላላችሁ። ያንን መልሳችሁ መስጠት ትችላላችሁ። ምክንያቱም ያ $1 የሚመለስ ነው እንጂ የምትጠቀሙበት አይደለም። ለቬሪፊኬሽን ብቻ የሚያስፈልግ $1 ስለሆነ ከዛ ውጭ እኛ እንድንከፍትላችሁ የምትፈልጉ ሰዎች ካላችሁ የራሱ የሆነ አለ አፕሊኬሽን ፎርም ካርድ የሚል እዚህ ጋር አለላችሁ። በዚህ ሊንክ ገብታችሁ ወይም በዚህ QR ኮድ ወይም በዚህ ሊንክ ገብታችሁ ኦርደር ማድረግ ትችላላችሁ። ኦርደር ለማድረግ እዚህ ጋር የሚጠይቁ ኢንፎርሜሽኖች አሉ። እሱን ኢንፎርሜሽኖች ካስገባችሁ በኋላ የከፈላችሁበትን ደረሰኝ በ@albatra ላይ መክፈል ትችላላችሁ። እዚህ ጋር አዲስ አካውንት ከፍቼ ያሳያችሁ የክላይንት ነው። በዚህ መሰረት መጠቀም ትችላላችሁ። እኔ አሁን ኦልሬዲ የተከፈተ ስላለ አንዱን ከፍቼ ይህንን ዲፖዚት አድርገን ምናምን ከጨረስን በኋላ ሌላ አለን። ዲፖዚት ካርዱን አድርገን ክፍያውን ካስገባን በኋላ ካርድ አውጥተን ምናምን የጨረስነው አካውንት ስላለ እሱን ላሳያችሁ። ለምሳሌ ዲፖዚት ካደረግንበት በኋላ ክፍያውን ከጨረስን በኋላ የወጣ አካውንት አለ። ኦልሬዲ የከፈልኩ የሶስት ካርድ አውጥተንላቸዋል። ወደዛ ካርድ ገብተን እንዴት እንደሆነ እያንዳንዱን አሳያችኋለሁ ማለት ነው። ኦልሬዲ ሎጊን ካደረግን በኋላ ወደ ካርድ እንመጣለን ማለት ነው። ያን ያህል ኮምፕሊኬት ላይ የለም። ካርድስ ብለን እንገባለን። ካርድስ ውስጥ እንገባና ሁለት ካርዶችን ኦልሬዲ አውጥተንላቸዋል። ሁለት ካርዶች አሉ። ካርድ ኢንፎርሜሽን ከፈለጋችሁ እዚጋ ፒን የሚላለ እንደምትመለከቱት ሾ ፒን ብላችሁ ፒናችሁ ከጠፋ ወይም ሲቪዩ ከጠፋችሁ መጠቀም ትችላላችሁ። ካርድ ዲቴል ከፈለጋችሁ እዚህ ጋርም ካርድ ዲቴል ብላችሁ መግባት ትችላላችሁ። ከፈለጋችሁ ካርዱን አገልግሎት እንዳይስ ከፈለጋችሁ ወይም ማድረግ ትችላላችሁ። ኤኒ ታይም የምትፈልጉትን ካርድ አዲስ ካርድ ማውጣት ትችላላችሁ። ስለዚህ አዲስ ካርድ ለማውጣት ከፈለጋችሁ የቲክቶክ ማስተር ክላሳችን ምዝገባ ሊጠናቀቅ ጥቂት ቀናቶች ነው የቀሩት። ስለዚህ ስድስተኛው የቲክቶክ ማስተር ክላስ ምዝገባ ከመጠናቀቁ በፊት ቀድማችሁ ተመዝገቡ። ምክንያቱም እኛ ጋር የሚመዘገቡ ተማሪዎች ጋር የተለያዩ ገንዘቦችን እየሰሩ ይገኛሉ። እናንተም ከነዛ ሰዎች ውስጥ አንዱ ለመሆን የምትፈልጉ ሰዎች ከሆናችሁ ጊዜው እየቆጠረ ነው። ምክንያቱም ቶሎ ተመዝግባችሁ ቶሎ መጀመር ካልቻላችሁ ቲክቶክ በየጊዜው ህጎችን አፕዴት እያደረገ ስለሆነ አሁን ካልጀመራችሁ ከተወሰነ ጊዜያት በኋላ እንደገና አዲስ ህግ ሲወጣ፣ ስለዚህ አሁን ቀድማችሁ ገብታችሁ ተመዝግባችሁ ክላስ ከጀመራችሁና ገንዘብ መስራት ከጀመራችሁ ቢቀየር እንኳን ራሳችሁን አፕዴት እያደረጋችሁ መሄድ ትችላላችሁ ማለት ነው። ስለዚህ አሁን የተከፈተው መንገድ ሳይዘጋ ወይም ደግሞ ሎክ ሳይደረግ ወይም ደግሞ ሌሎች ነገሮች ሳይፈጠሩ ቀድማችሁ የተመዘገበ ተማሪ ብዙ ገንዘቦችን መስራት ይችላል። እዚህ ስክሪን ላይ የምትመለከቷቸውን ገንዘቦችን ያህል በሳምንት በወር የኛ ተማሪዎች የሚያገኙት ገንዘብ ነው። እንዳይመልጣችሁ አሁን ተመዝገቡ። ጀስት መታችሁ እዚህ ጋር ሪፕሌስ ማድረግ ነው፣ ወይም ደግሞ ከነዚህ ካርዶች ዲሊት ማድረግ። ለሆነ ሰው ካርዱን ልትሰጡ ትችላላችሁ። ይህን ካርድ ተጠቀሙላችሁ ያ ሰው ከተጠቀሙ በኋላ መዝጋት ከፈለጋችሁ ዲሊት ብላችሁ እንዲዘጋ ካርዱን ማድረግ ትችላላችሁ። ከዛ ውጭ ደግሞ ሊሚት ማድረግ ትችላላችሁ። የገንዘቡን ሊሚት ከዚህ ያህል በላይ እንዳይጠቀምላችሁ ሊሚት ማድረግ ትችላላችሁ። ፒኑንም ማስተካከል ትችላላችሁ። እዚህ ጋር መርጣችሁ የፈለጋችሁትን ፒን ማስተካከል ትችላላችሁ። አሁን እኛ ሪፕሌስን በለውና ወይም ደግሞ አዲስ ካርድ ከፈለጋችሁ አሁን አዲስ ካርድ ለማውጣት ከፈለጋችሁ እዚህ ጋር መታችሁ ኦርደር ካርድ የምትላለች። ኦርደር ስንል ሶስተኛ ካርድ ይሰጠናል ማለት ነው። ፍሪ ነው ፔድ ይለናል። አሁን ፊዚካል ካርዱ ያን ያህል አያስፈልግም፣ ምክንያቱም ኦልሬዲ ስላለን አሁን ቀደም ጋር $7 ነበር፣ አሁን ግን በ2.5 ፓውንድ ማውጣት ትችላላችሁ። እዚህ ጋር ደግሞ ፍሪ ነው። ፍሪ ዲጂታል ፍሪ ነው። ዲጂታል ፍሪ በነፃ ማውጣት ትችላላችሁ። ስቴን ኮንቲኒው ትሉታላችሁ እዚህ ጋር ኮንቲኒው ዲጂታሉ ያሳያቸዋል ምን ነገሮች እንዳሉት፣ ምንም ክፍያ እንደሌለው ቨርቹዋል ነው። ቨርቹዋል ካርድ እና ፊዚካል ልዩነቱ ነው። በፊዚካል ካርዱን ከየትኛውም ኤቲኤም በኢትዮጵያ ከረንሲ ማውጣት ትችላላችሁ፣ ካሽ ማለት ነው። ከዛ ውጭ ግን ያን ያህል ዲፈረንስ የለውም። ፔመንትም መክፈል ትችላላችሁ። በቃ እንደ ኤቲኤም ነው አገልግሎት፣ ከዛ የዘለለ ነገር የለው። ቨርቹዋሉን መጠቀም ትችላላችሁ። ሞር ሴኩር የሚያደርጋችሁ እሱ ነው። ቨርቹዋሉን ተጠቅማችሁ ማውጣት ትችላላችሁ። ስለዚህ አሁን እኛ ይህንን ምን እንለዋለን? ኦርደር ካርድ የሚለውን ኦርደር ዮር ዲጂታል ካርድ የሚለውን እንጫነዋለን። ኦርደር ስናደርግ ምረጡለት ካርድ ይላል። ለምሳሌ ሰማያዊ ዲስ ዋን መረጥኩለት። ዜን ክሬት ዮር ዲጂታል ካርድ እንለዋለን። ክሬት ዮር ዲጂታል ካርድ ስንለው ክሬት አደረገልን። ከዛ ቪው ካርድ እንለዋለን ከታች ጋር። አሁን ሶስተኛ ካርድ ከፈተ ማለት ነው። እንደምትመለከቱት ቅድም የነበሩት ይሄኛው ካርድ ይሄኛው ካርድ ይሄኛው ካርድ ነበረ። ከፈለጋችሁ አሁንም ሪፕሌስ ማድረግ ከፈለጋችሁ ሪፕሌስ ማድረግ ትችላላችሁ ከነዚህ ውስጥ፣ ወይም ደግሞ ዲሊት ማድረግ ትችላላችሁ። አሁን ኦርደር ለማድረግ ከፈለግ ከሶስት በላይ ስለማልችል አንዱን ዝጋው ይለኛል። ዲጂታል ነው ልምረጥለት። ከዛ 3 ካርድ ከፍተሃል። ስለዚህ ከሶስቱ እንደምትመለከቱት ከሶስቱ አንዱን አጥፋ ብሎ ይለኛል ማለት ነው። ካላጠፋችሁ ሶስተኛ መጠቀም አትችሉ። በዚህ አይነት ዋይዝን መጠቀም ትችላላችሁ። አድ ለማድረግ ገንዘብ ከፈለጋችሁ መታችሁ እዚህ ጋር አድ ማድረግ ትችላላችሁ። አድ
መኒ ብላችሁ አድ ማድረግ ትችላላችሁ። ከየትኛው ማስተር ካርድ አድ ማድረግ ትችላላችሁ። ገንዘብ ዲፖዚት የምትፈልጉትን እዚህ ጋር አስገብታችሁ ለምሳሌ ዲፖዚት ኮንቲኒው ብላችሁ የምትፈልጉትን ካርድ በጥቅላችሁ አሁን ለምሳሌ እኔ ከምጠቀምባቸው ካርዶች አንዱን ካርድ ነው የምትመለከቱት ካርድ ዲፖዚት ማድረግበት ማለት ነው። ስለዚህ ዶላር ምናምን ለማግኘት እንደምታውቁት ከባይናንስ ወስዳችሁ ከዚህ በፊት ያሳያችሁ ካርድ አወጣት አለ የዱካስ ወይም ስዊዝ ባንክ ስዊዝ ባንክ ላይ ያስገብታችሁ ከስዊዝ ባንክ ወደዚህ አድ ማድረግ ስላላችሁ ሞር ይሄ በጣም አሪፍ ስለሆነ ከስዊዝ ባንክም ሞር የተሻለ ደግሞ ይፈጣን ስለሆነ ማለት በዚህ አይነት መንገድ ዋይዝ ማውጣት ትችላላችሁ። የዋይዛችሁን ለተለያየ አገልግሎት መጠቀም ትችላላችሁ። ቲክቶክ ላይ የትኛውም ቦታ ላይ ገንዘብ ሴንድ ኤንድ ሪሲቭ ማድረግ ትችላላችሁ። በዚህ አይነት መንገድ አውጣችሁ መጠቀም ትችላላችሁ። እንዲሁም ደግሞ እዚህ ጋር የተጠቀምኳቸውን አድሬስ ማግኘት የምትፈልጉ አታለበት 21 ላይ መጠቀም ትችላላችሁ። ከዛ ውጭም ሊንክ አስቀምጬላችኋለሁ አብራችሁ ከተጠቀምናቸው ሊንኮች ውጭ ሌላ ተጨማሪ አድራሻዎችን ማግኘት የምትችሉበት ሊንክ ነው። እዛ ውስጥ ገብታችሁ አድራሻዎችን መውሰድ ትችላላችሁ። እኛ እንድናወጣላችሁ የምትፈልጉ ከሆነ በውስጥ መስመር አታለበት 26 ላይ ልታናግሩ ትችላላችሁ። በዚህ ክዋር ኮድ ወይም በዚህ ሊንክ ገብታችሁ ኦርደር ማድረግ ትችላላችሁ። የከፈላችሁበትን ደረሰኝ አታለበት 26 የቴሌግራም ቻናል ላይ ብቻ መላክ ነው። የኛ ቲሞች በ6 ሰዓት ውስጥ አዲሱን የዋዚ አካውንታችሁን ከፍተው ይልኩላችኋል ማለት ነው። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙም ቫይራል አይሆንላቸውም፣ ብዙ ተከታዮችን አያገኙም። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽሞ አያውቁ። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁ። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 3600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከፋ አዘጋጅተንላችኋል። እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ ባንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምትችሉ፣ እንዴት በኤአይ ቪዲዮ መስራት እንደምትችሉ፣ እንዴት ስክሪፕት ማዘጋጀት እንደምትችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምትችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምትችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋል። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድትሰሩ ያደርጋችሁ። የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ በዚህ ሊንክ ገብታችሁ ወይም በዚህ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በአልበትር 26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። የቲክቶክ ማስተር ክላሳችን ላይ ስትመጡ እንዴት አድርጋችሁ ገንዘብ መቀበል እንደምትችሉ ከዋይዝን እንዴት አድርጋችሁ ማስተር ካርዳችሁን፣ ቪዛ ካርዳችሁን፣ ፔፓላችሁን እንዴት አድርጋችሁ ቲክቶክ አካውንታችሁ ጋር ሊንክ ማድረግ እንደምትችሉ ደግሞ በሰፊ እናሳያችኋለን። ቲክቶክ ላይ የተለያዩ ገንዘቦች መስራት የምትፈልጉ ሰዎች ከሆናችሁ ቲክቶክ ማስተር ክላስ ሊጠናቀቅ የተወሰኑ ቀናቶች ነው የቀሩት። ስለዚህ 6ኛው የቲክቶክ ማስተር ክላስ ምዝገባ ከመጠናቀቁ በፊት ቀድማችሁ ተመዝገቡ። የ30% ዲስካውንት አለ። 15000 የነበረው ኮርስ በ10500 አሁኑ መማር ትችላላችሁ። በዚህ ኮርስ ላይ ህይወታችሁን በቀላሉ መቀየር የምትችሉት እኔም ህይወቴን የቀየርኩበት ስለሆነ እያንዳንዱን ፍሮም ደ ስክራች እያንዳንዱ ስቴፕ ባይ ስቴፕ እናሳያችኋለን። ዋን ቱ ዋን ደግሞ ሳፖርት እናደርግላችኋለን። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁ ለጓደኞቻችሁ ሸር ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ። ካርድ እና የቪዛ ካርድ ዲፈረንሳቸው ምንድነው እያላችሁ ነበር። ሁለቱም የተለያዩ ካምፓኒዎች ነው የሚሰሩት። ሁለቱም ደግሞ የተለያየ የሆነ አክሴፕት የሚያደርጋቸው ባንኪንግ ሲስተም እና እንዲሁም ደግሞ ሀገሮች አሉ። እንዲሁም ከረንሲ አለ። የሚቀበሉት የከረንሲ መጠን ዲፈረንስ አለ በሁለቱ ጋር። ሁለተኛ ደግሞ የሚቀበሉት ሀገር የተለያየ ሀገር ነው። እሱ ሌላኛው ኬዝ ነው ማለት ነው። ነገር ግን ሁለቱም ኦንላይን ፔመንት ትራንዛክሽን ማስተላለፊያ መንገዶች ናቸው። ላይክ ካርዱ እንደ ኤቲኤም ማለት ነው። የንግድ ባንክ ኤቲኤም፣ የአቢሲኒያ ኤቲኤም ማለት ነው። በዛ አይነት መንገድ ነው የሚሰራው ማለት ነው። ስለ ቪዛ ካርድ እና ማስተር ካርዱን ፊዚካሉ እና ቨርቹዋሉ ምንድነው ዲፈረንሱ? ፊዚካሉም ሆነ ቨርቹዋሉ ያው
ፊዚካሉ በእጃችሁ እንድትይዙት ነው። ቨርቹዋሉም ደግሞ ተመሳሳይ የሆነ አገልግሎት ነው ያለው። ቨርቹዋሉ ደግሞ ስልካችሁ ላይ ይኖራል። ካርዳችሁ ያ ካርድ እያያችሁ ካርድ ኢንፎርሜሽን አለ፣ ካርድ ነምበሩ ማለት ነው። ካርድ ኢንፎርሜሽን ላይ ካርድ ዲቴይል የሚል አለ። ካርድ ነምበሩን ታስገቡታላችሁ፣ ሆልደር ኔም ታስገባላችሁ። ከዛ በኋላ ደግሞ ሲቪቪ ወይም ደግሞ ሴኩሪቲ ነምበር የሚባል አለ፣ እሱን ታስገባላችሁ። ከዛ ኤክስፓየር ዴት የሚባል አለ፣ ኤክስፓየር ዴት ታስገባላችሁ። ሶ ይሄን ነገር ስክሪንሾት አድርጋችሁ ማስቀመጥ ነው። ቨርቹዋሊ ሲሆን እንደዛ ነው። ፊዚካል ሲሆን ደግሞ ያን ፔፐር መያዛቸው ነው። ዩዝ የሚባል ዲፈረንስ የለውም። እንዳልኳችሁ የፔፓል ላይ ማስተር ካርድ ሌላ ጊዜ እንደሆነ ማለት ነው። ሌላኛው ስለ ፔፓል ነው። ፔፓል ላይክ ዋሌት ነው፣ እንደ ዋሌት ነው የምትጠቀሙ። ሶ የራሱ የሆነ ካርድ አለው። ቤሲካሊ ፔፓል ካርድ አለ። ፔፓል ካርድም ኦርደር ማለት ትችላላችሁ እዛው ፔፓል ላይ። ሶ ፔፓል ጋር ስንመጣ እንደ ዋሌት ስለሆነ ኢንተግሬት ማድረግ ትችላላችሁ። ምኖችን ባንኮቻችሁን፣ ካርዶቻችሁን፣ ቪዛ ካርዳችሁን፣ ማስተር ካርዳችሁን ኮኔክት ማድረግ ትችላላችሁ። ሶ ፔፓል ትራንዛክሽን ስታካሄዱ ሁለት አይነት ሜተድ አለ። አንደኛው ሰርቪስ ኤንድ ጉድስ የሚላለው፣ ሁለተኛው ደግሞ ፍሬንድ ኤንድ ፋሚሊ ይባላል። እነዚህ ፍሬንድ ኤንድ ፋሚሊ ኮስቱን የመቀነስ ሁኔታ ነው። ሰርቪስ ኤንድ ጉድስ ከሆነ ክፍያ ምናምን የስራና የክፍያ የሸቀጥ ምናምን ከሆነ ጋር ትራንዛክሽን ፊ ጨምርባቸዋል። ሰርቪስ ኤንድ ፍሬንድ ጋር ሲሆን ደግሞ ዲስካውንት አለው። ሌላኛው ደግሞ በጣም ኢዚስት የሚባለውና አሪፍ የሚባለው ደግሞ ዶኔት ሊንክ ክሬት ማድረግ ነው። ዶኔት ሊንክ ክሬት ስታደርጉ እንደ ዶኔት ኮንሲደር ስለሚያደርገው እዛ ፔፓል አካውንት ውስጥ የሚገባውን ገንዘብ በዜሮ ሂሳብ ነው የሚያስገባው። ኦልሞስት ዜሮ በሚባል ትራንዛክሽን ፊ አይቆርጥም። $10 ብትልኩ $10 ነው የሚገባው። ነገር ግን ፔፓል ላይ ያውን ለምሳሌ ፔፓል ትራንዛክሽን ስታካሄዱ $5 ስታካሄዱ ብራንድ ላይ ምናምን አካባቢ ይቆርጣል። ኦልሞስት ወደዛ የተጠጋ 76 ሳንቲም አካባቢ ነው፣ ግን ኦልሞስት የተጠጋ ዶላር ይቆርጥባቸዋል። ከሌላ ባንክ ትራንዛክሽን ስታካሄዱ ከቪዛ ወይም ከማስተር ካርድ ስታካሄዱ ደግሞ ይለያያል። ከዛ ውጭ ደግሞ ከረንሲ ዲፈረንስ ካለ ለምሳሌ በፓውንድ የምታዝዙት ከሆነ በፔፓል በዶላር በዩሮ የምታዝዙት ከሆነ አሁን ለምሳሌ እዛ አካውንት የተከፈተው ፔፓል አካውንት ላይ በዶላር አክሴፕት እንዲያደርግ ከሆነ እናንተ በዩሮ ስትልኩበት የከፍተኛ ገንዘብ ትራንዛክሽን ፊ ደግሞ ሁለተኛ ኮንቨርት ፊ ያደርገው እና ሁለት ጊዜ ይቆርጥባቸዋል። የተሻለ ብር ማለት ብዙ ብር ቆርጥ። ጉግል ላይ ያው ፔፓል.com ብለን ሰርች እናደርጋለን። ፔፓል.com ብለን ሰርች ካደረግን በኋላ ይመጣል እንደዚህ ፔጅ። ያው ሳይንን ፔጁን እንደሆነ ስላዘዝኩት ነው። ከዛ ፓስወርድ እና ኢሜይል አስገባ ይላል። ፓስወርዴን አስገባሁኝ፣ ኢሜይሌንም አስገባሁኝ። ያው ኢሜይሉን ሃይድ ማድረግ ስላለብን ነው ሃይድ አደረግ ነው። ከዚ ኩዊክ አክሰስ ላይ የምታያቸው ነገሮች አሉ። ለምሳሌ ቢዝነስ ቱልስ አለ። ከዛ ውጭ ደግሞ ኢንቮክ አለ። ከዛ ሪኩዌስት መኒ አለ፣ ሴንድ መኒ አለ፣ ፔፓል ቼክአውት አለ፣ ፔፓል ዶት ሚ አለ፣ ፔፓል ወርኪንግ አለ። ከዛ ፔፓል ሊንክ ኤንድ በተንስ አለ። ከዛ ደግሞ ቢዝነስ ዴቢት ካርድ አለ። ሶ አሁን እነዚህ ሁሉ የምትገኛቸው የምታያቸው ፔፓል ውስጥ ያሉ ሰርቪሶች ናቸው ማለት ነው። ሶ ሪኩዌስት መኒ የሚለው ሰው ሌላ ሰው የእናንተን ኢሜል አጣሁት ምናምን ካላችሁ ብር እንዲልክላችሁ ሪኩዌስት የምታደርጉበት ነው። ሴንድ ደግሞ መኒ የምትልኩበት ነው። እናንተ ለዛ ሰው የምትልኩበት ገንዘብ ነው። ቼክአውት ደግሞ እያንዳንዱን የትራንዛክሽኖቹን ቼክአውት የምታደርጉበት ነው። ከቢዝነስ ካርድ ሊንኬጅ የሚለው ደግሞ ባንካችሁን ከዚህ ጋር ኮኔክት ማለት ነው። ቀጣውን እዚህ ውስጥ እንደምትመለከቱት ሪቴንት አክቲቪቲ ውስጥ ትራንዛክሽን ሂስትሪዎችን ያወጣል። ያው ኔትወርክ ትንሽ አዛ ስለሚያደርግ ነው። እንጠብቀዋለን። አሁን 86.61 ነው የገባው የሚለው ማለት ነው አቬይለብል ባላንሳ። ነገር ግን አቬይለብል ባላንስ ከሚለው ውጭ እዚህ ጋር እንደምትመለከቱ ደግሞ ይላል ካሽ ፍሎ ብሎ ማለት ነው መኒ ኢን እና መኒ አውት አለ። ሶ መኒ ኢን ውስጥ 56.58 እዛኛው አዲሱ ቪዲዮ ላይ ያሳያቸዋለሁ በደንብ እንዴት $88 እንደሰራ። 88 ላይ ስንት ቆረጠ ማለት ነው? $1 42 አካባቢ ቆረጠ ማለት ነው። ሶ ትራንዛክሽን ፊ ምን ያህል እንትን እንዳለው እንድታይ ነው። ያውም በፍሬንድ ኤንድ ፋሚሊ ስለተላከ አካውንቱ የቢዝነስ ነው ይስካል። ይሄንን አውት ላይ ደግሞ የለም ማለት ነው። አሁን ያለን ስንት ነው? 86.60 ነው። 03 ሳንቲም ስለነበረ ነው ቅድም። ሶ ዶኔሽን ሊንኮች አሉ። ከዛ ትራንስፈር እና አድመኒ ማድረግ ትችላላችሁ። ኤቭሪ ዲቴል እዚህ ጋር ያሳያችኋል ማለት ነው። ሶ ወደ ታች እያንዳንዱን ስክሮል እያደረግን እንመለከታለን። ወደ ታች ስክሮል እያደረግን በምንመለከትበት ሰዓት ላይ ትራንዛክሽኖቻችንን ያሳየናል። ለምሳሌ አሁን የምታያቸው ትራንዛክሽኖች ናቸው። አሁን ደግሞ ሴንድ መኒ ነው። መኒ እንዴት ሴንድ እናደርጋለን? ቅድም እንደገለጽኩላችሁ ላይ ጋር ኢንቮክ ላይ ምናምን እንዳየናቸው ሴንድ መኒ የሚለውን ስንጫ ነው። ከዛ ዩዘር ኔም፣ ኢሜል፣ ፎን ነምበር ወይም ደግሞ ኔምን በመጠቀም ሴንድ ማድረግ ትችላላችሁ ይላል። ያው እኔ በኢሜል ነው የምልከው። ለምሳሌ ስልክ ላሳያችሁ ብዬ ነው ሃይድ አደረግኩት ማለት ነው። ኢሜሉን ያው መደበቅ ስላለብን ነው ፐርሰናል ኢሜል ስለሆነ። ሶ ሮቴት አድርጎ መጨረሻ ወደ ፔመንት የሚላክበትን ኢሜል አድሬስ ያመጣል፣ ሰሙን ያመጣልኛል። ያ ዳትስ ራይት ካልኩኝ ምን ያህል ዶላር ነው የምትልከው ይለኛል። ዩኤስዲቲ 80 ምናምን ብዬ የፈለግኩትን አንሷል። ለምሳሌ ላሳያችሁ አሁን 86ቱን እስኪ ላከው ብዬ አዘዝኩት። 61 ይቀራል። ሶ አሁን ስልከው ብዙ እንዳይቆርጥብኝ ፋሚሊ ኤንድ ፍሬንድ በሚለው ለመላክ ነው ኔክስት አልኩትኝ እና ከዛ
ከዛ ጉድስ ኤንድ ሰርቪስ ቅድም የገለጽኩላችሁ ፎር ፋሚሊ ኤንድ ፍሬንድ የሚል አለ። ፍሬንድስ ኤንድ ፋሚሊ ብዬ አዘዝኩትኝ። አሁን ፍሬንድስ ፋሚሊ ጋር 81 ነው አይደለ ያለው $81 86 ከ61 ነው ያለው። ያን ያህል ገንዘብ መላክ ስለማችል ምን ያደርጋል ሊንክ አድርጌያለሁ። ምንድን ቪዛ ካርድ ወንጀል ያለው ቪዛ ካርድ ሊንክ ስላደረግ ያው እንደምትመለከቱት እዚህ ጋር የኔ መሆኑን ለማየት አልበትር ዴንስቴን ሌላ ሰው አይደለም። እንዳትወዛገቡ ያው አልበትር በሚለው ያወጣ ነው። ጃፓን ፔፓል ዋይዝ ከዋይዝ ልጠቀማለኝ ነው። አሁን ዋይዝ ላይ ስንት አለ? 3 ከ15 ነው ያለ ለምሳሌ። ከዛ ቶታል ፔመንቱን ደመረውና ስንት አመጣ? ዩ ዊል ሴንድ $86 ከዛ ፔፓል ፊ ደግሞ 3 ከ76 ይቆርጥባላል። 3 ከ76 አስቡት። ያኛው አንድ ከቀጥታ 88 ላይ 86 የገባበት ምክንያት ዳይሬክት ከፔፓል ትራንዛክሽን አይደለም ከሌላ ትራንዛክሽን ስለሆነ ነው። ከቲክቶክ ማለት ትራንዛክሽን ስለሆነ ነው። የፔፓሉ አካውንት ይሄን ያህል ብሎ ያሳየኛል ማለት ነው። ኦኬ ከዛ ደግሞ ፔፓል ፊ ደግሞ 3 ከ76 ይቆርጣል አለ። ቶታል 89 ከ76 ይቆርጣል አለ። አሁን ኤስቲሜት ዴሊቨሪ የሚለው እዛ ሰው ጋር የሚገባ በስንት ሰከንድ ውስጥ ነው የሚለውን ቼክ ለማድረግ ምን ሰከንድ ይላል። ኔክስት ብዬ ወይም ደግሞ ሰሚት ሳደርግላቸው ቀጥታ አካውንት ላይ ይገባል ማለት ነው። በዚህ አይነት መሰረት ወደ ሰዎቹ መላክ ትችላላችሁ። ምንም ሆልድ የሚያደርገው ነገር የለም። ሆልድ ቢያደርገው አሁን ሴንድ ስለው ይገባል። ሆልድ ቢያደርገው ማለት ነው ይህን ያህል ብር ገንዘብ እዚህ ውስጥ አይገባም። ሁለተኛ ነው ወደዚህ ስቴፕ አይወስደኝ ላኩኝ ማለት ነው። እንዴት ነው ባንካችንን ሊንክ የምናደርገው የሚለውን አሳያችሁ። ሊንክ ማለት የባንክ አካውንታችንን እንዲሁም ደግሞ ካርዶቻችንን ከፔፓል ጋር እንዴት ሊንክ እናደርጋለን የሚለውን ማለት ነው። እያንዳንዱ ዲቴል ነው ስለ ፔፓል እንግዲህ የምናየው። እናንተ የጠየቃችሁትን ጥያቄ መልስ ስለሆነ እንድሰጣችሁ የምፈልገው ግልጽ እንዲሆን ፔፓል ላይ ያለውን እያንዳንዱ አካውንቶቻችን እንዴት ሊንክ ነው። ለምሳሌ አሁን ቅድም አይታችሁታል። ቪዛ ካርድን ኮኔክት አድርጌዋለሁ። ሌሎቻችሁም ሰዎች ደግሞ ኮኔክት ለማድረግ ትፈልጉ ምንድን ነው የምታደርጉት ነው የሚለው። የመጀመሪያው የምንገባበት ሴቲንግ ምንድን ነው? ፔ ኤንድ ጌት ፔድ የሚል አለ። አካውንት ኤንድ ሊንክ የሚል አለ። ባክ አካውንት ኤንድ ሊንክ የሚለውን ክሊክ እናደርጋለን ማለት ነው። መጣኝ ባክ አካውንት ኤንድ ክሬዲት የሚለውን ከመረጥን በኋላ ትንሽ ሌት ስለሚያደርግ ኮኔክሽን ቢዝነስ ቱልስ ብሎ ወደ ቢዝነስ ቱልስ ይወስደናል ማለት ነው። ባክ አካውንት ሊንክ አለ። ከዛ ታች ጋር እንደምትመለከቱ ደግሞ ክሬዲት ካርድ ሊንክ አለ፣ ባክ አካውንት ሊንክ አለ። አሁን ክሬዲት ካርዱን ባክ አካውንት ሊንኩን መረጥኩት። ፔፓል ዋሌት ስለምንጠቀመው ማለት ነው። ምንድነው ፐርሰናል አለ፣ ቢዝነስ አለ። አልበትር ዴንስታይን ብሎ ኤቭሪ ዲቴል ኢንፎርሜሽን ያመጣል። ከዛ ባክ ኢንፎርሜሽን ሾርት ኮዱን አስገባለሁ። ከዛ የባክ አካውንቱ ማለት ነው። ከዛ ታች ጋር ደግሞ ምን እናስገባለታለን? ናምበር ሴኩሪቲ እናስገባለን። ሴቭ እናደርጋለን። ሊንክ ያደርጋል ማለት ነው። አያችሁ ኮኔክት ማድረግ ቻልን ማለት ነው። አሁን 86 ከምናምን ያለ ሊንክ የተደረገ ባንክ አካውንት አለ። ከዛ ውጭ ደግሞ ከባንክ አካውንታችን ውጭ ደግሞ ክሬዲት ካርድ ደግሞ አለ። ክሬዲት ካርዳችን ዋይዝ ፔመንት ነው የምንጠቀመው። በዋይዝ ፔመንት ምን ያህል እንደሆነ ደግሞ እሱ ከፍቼ ላሳያችሁ። እናንተ ሊንክ ለማድረግ ሊንክ የካርድ ስትሉት ኮኔክት አድርገን አሁን የዋይዝ አካውንት ያመጣ ሰም ኢንፎርሜሽኖችን ያው ሃይድ ማድረግ አለብን። ቢሊንግ አድሬስን ሃይድ እናደርጋለን። አሁን ሪሙቭ አድርጌ ላሳያችሁ። ይሄ ነው ሎክ እንዴት አድርጋችሁ እንደምታደርጉት። ሪሙቭ አልኩትኝ። ወደ የት ነው አሪው ሹር የዋንት ቱ ሪሙቭ የሚል ነገር አሪው ሹር የሚመጣል። ሪሙቭ ዲስ ካርድ አድርጉኝ ያስብዬ። ከዛ ይሄ ካርድ ያው የመጨረሻ ነምበሩ ነው የሚያሳየኝ። ሪሙቭ አድርጉትኝ ማለት ነው። በነ ሰከንድ ሪሙቭ ያደረገውና ደን ያያችሁታ ዋይዝ ካርድ ደን አደረገ። ሪሙቭ አድርጎ ጨረሰ ማለት ነው። ቀጣዩ ፓርት ደግሞ የምናየው እንዴት ሊንክ እናደርጋለን ካርዱ። አሁን ሪሙቭ አድርጓል ቅድም ነበረ። አሁን ሪሙቭ ስለተደረገ የለም። ሊንክ የሚለውን እንጫ ነው። ከዛ ሊንክ ስናደርገው ምንድን ነው ይለናል? ዴቢት ካርድ ነው ወይስ ክሬዲት ካርድ ነው ይላል። ካርድ ነምበሩን ወይም ደግሞ ካርድ ኢንፎርሜሽኑን አስገባለሁ። ሃይድ አደርገዋለሁ ግዴታ እንዳይደብራችሁ። 16 ዲጂት ማለት ነው። ምን 16 ዲጂቱን አስገባለታለሁ። ከዛ ካርድ ታይፕ ይለኛል። ካርድ ታይፕ ላይ ደግሞ ቪዛ ካርድ ነው፣ ማስተር ካርድ ነው፣ ዴቢት ነው መሰል ኢንፎርሜሽኖችን ስለሚጠይቀን እኛ ማስተር ካርድ እና ቪዛ ካርድ ስለሆነ ቪዛ ካርድ ለምሳሌ የቪዛ ካርድ ኢንፎርሜሽን ነው ያስገባውለት ያለን። ቪዛ ካርድ የሚለውን ሴሌክት አደርግለታለሁ ማለት ነው። ከዛ በኋላ ኤክስፓየር ዴት ጠይቀኛል። ያው ካርዱ ጋር ያለው በድሮን እዚህ ጋር ለምሳሌ እንደምታይ የራሱ የሆነ ኤክስፓየር ዴት አለው። እዚህ ጋር የራሱ የሆነ ኤክስፓየር ዴት አለው። የሚታያችሁ ከሆነ ኤክስፓየር እዚህ ካርድ ላይ የራሱ የሆነ ኤክስፓየር ዴት አለው። እሱ አለ። ከዛ ደግሞ ሴኩሪቲ ኮድ የሚል አለ ወይም ደግሞ ሲቪቪ የሚባለው እሱን አስገባለሁ። ቢሊንግ አድሬሱ ተመሳሳይ ነው ቼክ አደርጋለሁ። አሁን ቢሊንግ አድሬስ ያጋስ ነው ሊንክ ካርድ ብሏለሁ። ከዛ የኢንፎርሜሽን ዊዝ ዘ ቪዛ ያ ኮንፊርም ያደርገዋል ማለት ነው። አሁን በቪዛ ኮንፊርም ሲያደርገው እኔ ካርዱ ኢንፎርሜሽን እኔ ጋር ስለሆነ ስልኬ ጋር ይመጣል ኖቲፊኬሽን። ስልኩን አሳያችኋለሁ። ስልኬ ጋር ይመጣል ኖቲፊኬሽን። ያ ኖቲፊኬሽን ምንድነው የሚያሳየኝ? ሰሞኑን ኮኔክት ለማድረግ ሞክሯል የሚል ይመጣል። ከዛ እዚህ ጋር በምን ላክልኝ ይለኛል። ወደ አፑ ወደ ቪዛ ካርድ አካውንቴ አፕ ላክልኝ ወይስ ደግሞ ኤስኤምኤስ ኮድ በስልክ ቁጥር ወይስ ደግሞ ኮል ይደውልልኝ ይለኛል።
ፕሪፍ የማደርገው በኤስኤምኤስ ነው። ኤስኤምኤስ ኮድ ይልክልኛል። ያን ኤስኤምኤስ ኮድ አስገባለታለሁ። ኤስኤምኤስ ኮዱን ከስልኬ አውጥቼ አስገባለታለሁ። የማስገባለትን ኤስኤምኤስ ኮድ ቼክ ያደርገውና ቬሪፋይ አድርጎ ሊንክ ያደርገዋል። አሁን ምንድነው ሰሞን የእናንተን ካርድ ኢንፎርሜሽን ኮኔክት እንዳያደርግ እናንተ አክሰሱ እንዲኖራችሁ ነው። አፑ ላይ ኖቲፊኬሽን፣ ኢሜል ላይ ኖቲፊኬሽን ይመጣል። ከዛ ውጭ ደግሞ ፎናችን ላይ ደግሞ ኖቲፊኬሽን ይመጣል ማለት ነው። ምክንያቱም የገንዘብ ጉዳይ ስለሆነ ማለት ነው። ኮንቲኒው እንለዋለን። ኮኔክት ያደርጋል ማለት ነው። ሮቴት ያደርግና ያን ማለት ነው። የተወሰኑ ኢንፎርሜሽን ሃይድ ማድረግ ስላቸው። አሁን ሌላኛው ፓርት ደግሞ ትራንስፈር ለማድረግ የምትፈልጉ ገንዘብ ዊዛውት ደግሞ በካርድ ትራንስፈር ልታደርጉ ትችላላችሁ ከፈለጋችሁ። ከካርዳችሁ ከዋሌታችሁ ወደ ሌላ ዋሌት ከቪዛ ወይም ከማስተር ካርዳችሁ ወደ ሌላ ማስተር ካርድ ወይም ቪዛ ካርድ ትራንስፈር ለማድረግ ከፈልጋችሁ ትራንስፈር ስትሉት ያው ቪዛ ካርድ ማስተር ካርድ ሊንክ ያመጣላችኋል። ከዛ ሊንክ ትላላችሁ። ከዛኛው አካውንት ወደዛኛው ትራንስፈር ያደርጋል ማለት ነው። ባጭሩ ያለችው የፔመንት ሲስተም ሜተድ ይመስላል ማለት ነው።